ዛሬ እንግዲህ ሀሚዬ ከሄደችበት ቦታ ተገኝታ የወንድሞቿ ምክር የናቲ ምክር ሰምታ እንግዲህ ብሩኬ ሰርፕራይዝ ሊደረግ ነው። በጣም ደስ ይላል። ደስ ይላል። ትናንት ብሩኬ በጣም ነበር ያሳዘነ። ገብቷቸዋል። እሷ እንግዲህ ሁሉ ያደረገችው ነገር ለፈተና መሆኑን ያው ዘባርቄ እያመለጠው በመሀል ተነግሯል። ዘባርቄ ማለት እንግዲህ ያው ሀሰን ታውቁታላችሁ። እና እንግዲህ ፍፄ እንግዲህ ትናንት ብዙ ከካሜራ ጀርባ መክረን ለምንና ያመጣና ብሏል። ያው ታውቃላችሁ አሚና ብሩኬ ከሌሎቹ ጓደኞች ናቲን በጣም ያከብሩታል ይወዱታልም። እና የሱን ስለምሰማ እንግዲህ ኤፍሬምም ጆሲ ነው ማን አንቺ ሄዲ ቅርታ ሆነው እንግዲህ ተቀብለዋታል። በጣም ደስ ይላል። እንግዲህ ገና የጠየቀችው እኔ እናታይ ፍቅር ቡቦ የታለነ ያለችው እንግዲህ ብሩኬን አልነገሩትም። ሰርፕራይዝ ነው ዛሬ የሚያደርጉት። እንግዲህ የነገው ቪዲዮ ብሩኬም እንግዲህ እኔ እንጃ ቢሜል አልቀበልም አይልም። እንግዲህ የደስታ ቪዲዮ በሀይሚ ቤት የሚለቀቅ ይመስላል። እኔ በጣም ደስ ብሎኛል። ጥላት አንገቱን ድፍት ያርግ። በጣም ነው ደስ ያለኝ። ሰላም አለይኩም ሀገሬ ዩቲዩብ ቻናል ተከታታዮች ወዶቼ ማሮቼ ሀገሮች ልጅ በያላችሁበት ሰላማችሁ ብዝዝት ይበል። እንግዲህ ሀሚዬ ኦዲየንሶቿ እናቶች ስለሚወዷት አልቅሰው ነው የለመኗት። አልቅሰው ነው ሁሉም በየንትኑ ድምፅ የሰው መውደድ ይስጠን ነው። በጣም ነው የሚወዷት። እውነት እኔ እንደ ጨረቃ ፋሚሊ እንደ ሀሚ እህቶች የሚወድ ሰው አላየሁም። ከቤተሰብ እንደ ቤተሰብ አድርገው ነው የሚዋል። ለምን ብሩኬና ሀሚን ስላሳደጓቸው ከዜሮ ጀምረው እዚያ ያደረሷቸው እነሱ ናቸው፣ ቁም ነገር ያደረሷቸው። ስለዚህ ሲጣሉም ሲከፉም በመሀላቸውም ሰው ሲገባ ታውቃላችሁ ከስንት ሰው ጋር እንደሚጣሉ። ያ ማለት ስለሚወዷቸው ሁለቱ እንዲለያዩ ስለማይፈልጉ። ትናንትም ከትናንት ወዲያም ለሀሚዬ ተመለሽ እያሉ ብሩኬንም ሂደህ አንጣ ሲሉ ብሩኬም የት እንዳለች አንደኛ አያውቅም፣ አሰን ብቻ ነው። ሁለተኛ ደግሞ ዱባይ እዚሁ ኢትዮጵያ ውስጥ አይደለችም፣ ሩቅ ቦታ ነው። ያ ደግሞ ፕሮሰሱ ይፈጃል። በቪዲዮ ኮልም አውርተዋል ትናንት። እንግዲህ ሀሚዬም 1 አመት 2 አመት እየፈተነችው ነው። ትጠብቀኛለች ስትቃ ቃል ግቢ እንጂ እስከ ዘላለም እስከምትመጭ ብሏል። እሱም ያው ፈተናውን አልፏል። ከአንቺ ውጭ ምንም ሴት አላፈቅርም፣ ከአንቺ ውስጥ ሴት ብዙ አመት ነው የሚፈጅብኝ ብሏል። ከሀሚ ውጭ ብዙ ነገር ተናግሯል ብሩኬ። አንዳንዶች ደግሞ ሁለቱን ለመለያየት የምትፈልጉ ለብሩኬ በቴክስ አታፈቅራትም ልትጠቀምባል አይባልም። እሱንም ተናግሯል። አታርጉልኝ ብሏል። በጣም ውይ ሰው ግን ኧረ አንድነቱን እስቲ ባንድ ትክክለኛ እስቲ የሀሚና የብሩክ ወዳጅ ለብሩኬም ለሀሚም ማታዳሉ ሁለቱ በተጋጩ ቁጥር ሁለቱንም የምትመክሩ ናችሁ እናንተ ማለት ናችሁ። እህት ወንድም ትክክለኛ ወዳጅ ማለት እናንተ ናችሁ። እውነቴ ነው እንጂ ሲጣሉ ወግናችሁ ሂጅበት ደግ አረግሽው እንኳን ሄደች እሱ ደጋፊ ደግሞ ደግ ተገላገልካት አይባልም። እኛ እኮ እህቶች አናቃችሁም። በ20 ደቂቃ ቪዲዮ እንጂ እኮ ከካሜራ ጀርባ አንድ ናቸው። አያችሁ ፍቅር ያሸንፋል። ሁለቱም በጣም ስለሚዋደዱ ነው። ሀሚዬ ያወጣችው ወጭ ፕሮሰሱ ምንም አልታያትም። ሄደች አየችው ካለሱ እንደማይሆንላት። ብሩኬም እንደዛው አያችሁ አይደል እንዴት እንደተላቀሱ። ይኸው መጣች እና ስለዚህ ናቲ በመሀላቸው ሰው ማስገባት እንደሌለባቸው ሶስተኛ ሰው ማለት ሸይጧን እንደሆነ እንግዲህ ሀሚዬ ተናገረች። እስከዚህ ደረጃ ልደርስ ያደረገኝ ነገር ከሀገርም ቆርጬ ለወጣ ያልኩን ነገር ሁሉ ነገር ራሱ ወስኖ ነው የሚያደርገው። ለእኔ አይነግረኝም። እና ምንም ነገር ሲያደርግ ማማከር ግድ ነው። ትክክል። አንድ ሰው የወደፊቱ ሚስቴ ናት፣ ፍቅረኛዬ ናት፣ የወደፊቱ የትዳር አጋሬ ናት ካለ ድብብቆሽ አያስፈልግም። ምንም ቢሆን ከእሷ ጋር ምንም ነገር የሚሆነውን አማክሮ መወሰን አለበት። ያን ነው እንግዲህ እልክ ትዳር እንደሚያፈርስ እልክ ሰውን እንደሚለያይ በመሀል የሚገባም ሰው ሶስተኛ ሰው ትዳር እንደሚያፈርስ ናቲ እንግዲህ ካሁን በላይ ሁሌ ይመከራሉ ነገሩ። ሀሚና ብሩኬ እውነቴን ነው። እሙሼ መክራለኝ፣ የብሩኬ ወንድም መክሯል። አረ ብዙ ሰው ግን ታጥቦ ጭቃ ናቸው። ዛሬ ይመከራሉ፣ ነገ ሲጣሉ ያው ናቸው። እንደ ድንጋይ ውሃ ላይ እንደማፍሰስ ነው የነሱ ነገር። በስ ስለሚፋቀሩ ደግሞ
አይለያዩም። ቢጋጩ ምንም ቢሉ ይገናኛሉ። በዚህ መሀል የሚቀረው ማን ነው? አዘብዛቢው፣ አለቅላቂው፣ ደሂጅበት፣ ሂድበት፣ አትሆንህም፣ አትሆንሽም የሚል ሁሉ ያው ምን ትላላችሁ? ይሄ ነው አያችሁ፣ ሶስተኛ ሰው ዳር የሚቀረው ይሄ ነው። ሀሰንስ የተናገራቸው ቃላት ብሩኬ ልብ የሚሰብር ከቡታጅራ ጀምሮ ብሩኬ ያላረገው ነገር ተው ተሃሚ እንዲህ አይደለም ከማለት ይልቅ ሁለቱ መጥፎ ቃላታች እንዲናገሩ እንዲቃቃሩ ነው ያደረጋቸው። አያችሁ። አሁን ግን አሁንም አሰን የሚባል ሰውዬ ብሩኬ ካሁን በላይ ጓደኛ አላረገውም ብሏል። አሰንም ፍፄ በዙሪያ ያላችሁ ሰዎች የመሀል መግባት የለባችሁም። ናቲ እንደተናገረው እኔም በሆን መግባት የለብኝም። ቡቡ እንዲህ ነው ሀሚ እንዲህ ነው እያላችሁ ነገራችሁን ፍቱ ብሏቸዋል። በቃ ሶስተኛ ሰው አታስገቡ ብሏል። እንግዲህ ሀሚዬ ለኤፍሬም እንዳናንተ እኔም አንድ ቀን እንደናንተ በሆንኩ ብላለኝ። ሀሚዬ ትሆኛለች። ብሩኬ እኮ ነገ ጧት ሽማግሌ ላክ ብትዩ የሚልክ ሰው ነው። አንቺ ነሽ እንጂ እሱ እኮ ብሏል። አንቺ ግን ትንሽ እንስራ ያሰብነው እናሳካ እያልሽ ወደኋላ እያልሽ ነው እንጂ ብሩኬ እኮ አንቺን ማጣት አይፈልግም። ይሳካል ሀሚዬ። እንግዲህ ይህን ነገር ብሩኬ አቅም ናቲ እንግዲህ አሁን ብሩኬንም መክሬዋለሁ ብሏል። እንግዲህ አሁን እናቴ ቤት ወስጃ በልታ ጠጥታ አርፋ ብሩኬን እንነግረዋለን አንጥተን ብሏል። እንግዲህ ነገ እንግዲህ በሀሚ ቤት የደስታ ቪዲዮ እንደሚለቀቅ ተስፋ እናደርጋለን። ያው ብሩኬ ነይልኝ ጠብቅሻለሁ ቤትሽ ክፍት ነው ነው ያለው። እንግዲህ ሌላ ጣጣ እንደማያመጣ ተስፋ እናደርጋለን። ሀሚዬ እንኳን ተመለሽ፣ እንኳን ጥላትን አንገት አስደፋሽ እና እንኳን ወዳጅና ጥላትሽ ለየሽበት። እንግዲህ ዘባርቄው ትንሽ ዘባርቋል። ግማሹ እንግዲህ ከሀገር እንዳልወጣሽ አለ የሚባል ሆቴል ቦሌ ላይ እንዳለሽ ብዙ ሰው እየተናገረ ነው። ግማሹ ደግሞ ዱባይ ማሂጋናት እያለ ነው። ግማሹ ሩቅ ሀገር ናት። ያም ሆነ ይህ ዱባይ ሆንሽ ኢትዮጵያ ምን ሆንሽ መምጣትሽ ነው። በቃ መምጣትሽ ነው፣ አለመቆየትሽ በመሀል ሰው ሳይገባ መንጣትሽ ደስ ይላል ሀሚዬ። እውነት ትምህርት ነው ለብሩኬም። በቃ ለካ እንዲህ ቆርጣ ትሄዳለች ካሁን ለካ እንዲህ ናት የሚለውም ለወደፊቱ ትምህርት ይሆነዋል።